ሰላም እንዴት ናችሁ? እኔ ሰላም ነኝ። በተለመደው ሰዓት አዲስ ቪዲዮዎችን ይዘን መጥተናል። ተመልከቱ። ይሄንን ጉድ ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። እወዳችኋለሁ። ስሙ፣ ጴንጤዎች ከሱሳችሁ አምልጡ። በዚህ አጋጣሚ ፕሮቴስታንት ሆናችሁ በከባባር ሱስ ውስጥ ያላችሁ፣ ፕሮቴስታንት ሆናችሁ በከባባር ልምምድ ውስጥ ያላችሁ ኦርቶዶክሳውያን መጠጥ መጠጣት ቢያቆሙ ቢራ ፋብሪካ ይዘጋል። ሰላም ለእናንተ ይሁን። እውነታው ይሄ ነው። የኢየሱስ ስም የተባረከ ይሁን። ወንድሜ አንተ ራስህ አምልጥ። የዘላለም ሕይወት እሱ ጋር አለ። ሌላ ምን እንላለን? ስሙ ይሄንንም እመቤታችን ቅድስት ድንግል ማርያም የተቀበረችበት መቃብር ነው። እሱን አይተን እየወጣን ነው ያለነው። በህይወት ዘመኗ ጌታችን ኢየሱስ ክርስቶስን የወለደች ትውልድ ሁሉ ብጽዕት የሚሏት ቅድስት ድንግል ማርያም እዛ አሁን በቪዲዮ ያያችሁት ቦታ ላይ ተቀብራለች። መቃብሩን አይተን እየወጣን ያለነው። የኢየሱስ መቃብር ግን ባዶ ነው። ተባረኩ። የኢየሱስ መቃብር ግን ባዶ ነው። ሞትን ያሸነፈው እሱ ብቻ ነው። ሌላ ማንም ያሸነፈ የለም። የኢየሱስ ስም የተባረከ ይሁን። ምንም ማድረግ አይቻልም። ክብር ሁሉ ለኢየሱስ። ስሙ ይሄንንም መጽሐፍ ቅዱስን ሁሉም ሰው አንብቦ መረዳት ይችላል። ኦኬ። ብዙ ሰዎች ባይዘው እዚህ ነገር ላይ ያላቸው ምልከታ የተዛባ ነው። ብዙ ሰዎች ምን ያስባሉ? መጽሐፍ ቅዱስን አንብቤ በቃ በመንፈስ ቅዱስ እርዳታ በውስጡ ያለውን እውነት ይገለጥልኛል። ይህ ግን በጣም የተሳሳተ ምልከታ ነው። ስለዚህ መጽሐፍ ቅዱስን በምን መልኩ መረዳት ያለብን ከተባለ መጽሐፍ ቅዱስን የሰጠችን ቤተክርስቲያን እንደመሆኗ በቤተክርስቲያን መነጽርና በቤተክርስቲያን ማይንድ ሴት መጽሐፍ ቅዱስን የምንረዳው አይደለም። የሐዋርያት ሥራ ምዕራፍ 8 ቁጥር 30 ለካ ጥቅስ ጠቅሳለህ ተብረህ ነው አይደለም። አውቆ እንዳይመስልህ ጥቅስ የጠቀሰ ሁሉ እውነት ነው ብለህ ደግሞ የምትቀበል አንተ ሰለፍ የኦርቶዶክስ ምዕመን ስላለህ አረ ወይኔ ነው መጽሐፍ ቅዱስን የማታነቡ ለምንድን ነው ኢየሱስ ክርስቶስ ብቻውን አዳኝ እንደሆነ አንብባችሁ ማደርሱ? ኤሆ እንዳትነኩ። በእኛ መነጽር ነው የምታዩ። እኛ የምናወራውን ብቻ ስሙ። በእኛ በኩል ብቻ ስሙ እኮ መልእክቱ ይሄ ነው። ትውልድ መጽሐፍ ቅዱስን ፈጽሞ እንዳያነብ በቃ የሰው ወሬ እየሰማ ብቻ እንድኖር። ዋናው ዓላማው ምንድን ነው? እንደዚህ ለምን ተደረገ? መጽሐፍ ቅዱስን ያነበቡ ቀን ይወጣሉ። መጽሐፍ ቅዱስን ያነበበ ሰው እውነታው የቱ እንደሆነ በደንብ ያያል። ግልጽ የሆነ ነገር እኮ መጽሐፍ ቅዱስን ያነበበ ሰው ግልጽ በሆነ መንገድ መሄድ ይጀምራል። ሕይወት የቱ እንደሆነ ሞት የቱ እንደሆነ ለይቶ ያውቃል። ይሄንን ለይታ እንድታውቅ አይፈለግም። ያወቅከን ስለዚህ ታስረ እንድትቀመጥ ይሄንን እንዳታነብ መንፈስ ቅዱስ አያስረን። በኢየሱስ ክርስቶስም እንደዚህ አይነት የተረገመ ትምህርት የተመታ ይሁን። ጌታ ኢየሱስ የሞተው ለኔ ለኃጢአተኛ፣ እሺ ጻድቃን መጥቶ እንዲያወሩ አይደለም። በቃ ቅዱሱን ቃል አንብቡ፣ ካላችሁበት ትወጣላችሁ። ይሄን እንድታነቡ አይፈለግም። አያችሁ፣ በግልጽ ቋንቋ እኮ ነው ያወራው። አያሳዝንም? ሰው እንዴት መጽሐፍ ቅዱስ ያነባል? በቃ በቤተ ክርስቲያን መነጽር ነው። ወግቻለሁ። እንደዚህ አይነት ትምህርት የተመታ ይሁን በኢየሱስ ስም። ኢየሱስ ብቻውን ያድናል። መጽሐፍ ቅዱስን አንብቡ፣ ታያላችሁ። ግልጽ በሆነ መንገድ ማየት ትጀምራላችሁ። ይሄንን ስላወቁ ነው እንዳታነቡ እያሉ ያሉ። የኢየሱስ ስም ይባረክ። ወደ ኢየሱስ ነው። ሕይወት ኢየሱስ ነው። ሌላ ሕይወት የለም። ስሙ ይሄንን በማመናቸው ብቻ የዘላለም ሕይወትን ያገኛሉ የሚል አጋንንት የትምህርትን ይዘው ነው። ቅዱስ ቤተክርስቲያናችን ግን ምን ታስተምራለች? በበጎ ስራ መጽናት አለባቸው። ምንም አይነት ስራ መስራት አይጠበቅብን። ለዛ ነው ቅዱስ ዮሐንስ እግዚአብሔር አንድያ ልጁን ሲሰጥ ድረስ ዓለምን እንዲወዷልን ነው። የዳነው በጸጋው ነው። ጌታችን ኢየሱስ ወደዚህ ምድር የመጣው እኛ ምንም አይነት በጎ ምግባር ኖሮ የሆነ በጎ ስራ ሰርተን ሳይሆን እንዲሁ ስለወደደን ነው መጣው። አንዳንዶቹ እኮ አውቀው ሆን ብሎ ነው የሚያጣምሙ። ሳያውቁ ቀርተው እኮ አይደል? አያችሁ፣ በአንድ ሰው ላይ ሁለት ምላስ። ምንም አይነት ስራ አያስፈልግም። ሰርታችሁ ነው። የኔና ያንተ ጽድቅ የመርገም ጨርቅ ነው። ኢየሱስ በሰራው ስራ አለቀ። ይሄ ነው እውነታው። የኢየሱስ ስም የተባረከ። በኢየሱስ እንዲሁ በነፃ ስሙ ይባረክ። ስሙ ይንንም። ስለዚህ አሁንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኢየሱስ ሞት ላይ የጨመረችው ነገር አለ። ምን ካላችሁ ላንብብላችሁ። እዚህ ድርሳነ ኪዳነ ምሕረት ገጽ 165 ላይ እንደዚህ ይላል። እናቴ ሆይ
የኔ የመስቀል መከራና ያንቺ ለቅሶ እኩል ይሁኑ። የኔ የሞት ጽዋና ያንቺ ዋይታ እኩል ይሁኑ። አያችሁ፣ የኢየሱስ ሞት መከራና የማርያም ለቅሶ እኩል ናቸው ይሉናል። የኢየሱስ ሞትና የማርያም ዋይታ እኩል ናቸው። የኔ በመቃብር መቆየትና ያንቺ ድንጋጤና በሐዘን መትከም እኩል ይሁኑ። እኔ የሰው ሕይወት ነኝ፣ አንቺ አማላጅ ነሽ። አባቴ መሐሪ ነው፣ አንቺ ማላጅ ነሽ። እኔ ይቅር ባይ ነኝ፣ አንቺ ትለምኛለሽ። መንፈስ ቅዱስም የሰውን ሁሉ ኃጢአት ያስተሰርያል በማለት የኢየሱስ ሞትና የማርያም እንባ እኩል ነው ይላል። የኢየሱስ መሞትና የማርያም ድንጋጤ እኩል ነው ብላ ቤተክርስቲያኒቷ ያው በመጻፍቷ በጥቁርና በቀይ በአማርኛና በግዕዝ አድርጋ ጽፋ ትሸጣለች። ኢየሱስን ብቻ የሚሰብክ እኮ ሞቱን ብቻ ይሰብካል፣ ትንሣኤውን ብቻ ይሰብካል። ልዩ ወንጌል የሚሰብኩ ግን የኢየሱስ ሞት ላይ አይክዱም። እንደ አሕዛቡ ያምናሉ፣ ግን ሞቱ ላይ ይጨምራሉ። ይሄ ደግሞ ልዩ ወንጌል ይባላል። መርገምን የሚያመጣ የኢትዮጵያ ኦርቶዶክስ ቤተክርስቲያን መናፍቅ ነች፣ ስህተት ውስጥ ወድቃለች። ለዚህ ነው ተመለሽ የምንለው። አይገርምም? በኢየሱስ ሞት ላይ ሌላውን ጨምሮ መስበክ፣ ከኢየሱስ እኩል ለማድረግ ኢየሱስ በሰራው ስራ ላይ ሌላውን አምጥቶ እኩል አንድ ላይ ለማድረግ የሚሰራው ሴራ ነው። አይገርምም? ምን ያውን ይሄን ተሰማ በጣም ነው የገረመኝ። እንባ የኢየሱስ ስም የተባረከ ይሁን። ኑ ወደ ኢየሱስ፣ ከተጻፈ እንለፍ። በኢየሱስ ስራ ላይ የምንጨምረውም የምንቀንሰውም ነገር የለም። ሞቶ ያዳነን ኢየሱስ ብቻ፣ ሌላ ስለኛ የሞተ የለም። እሱ ብቻውን ያድናል። የኢየሱስ ስም የተባረከ። ተመለሱ ወደ ኢየሱስ። ስሙ ይንንም ጴንጤዎች ከሚያነሱት ርዕስ ፕሮፓጋንዳቸው የሚጀምረው ማርያምን ታመልካታላችሁ ነው። ውሸት። አንድ ቃል ይንገር፣ ማርያም እናመልካታለን። እንዲህ ቃል ሱራ እናመልካታለን አናመልካት ማያለ የጴንጤ ፕሮፓጋንዳ የሚጀምረው ማርያም ታመልኳታላችሁ። ዚስ ኢዝ ዋት ምን ይባላል? ሐሰተኛ ፕሮፓጋንዳ ይባላል። ሁለት 44 ጣዖት ይላሉ። ደብተራ አይደል? ደብተራ ማለት ትርጉም ድንኳን ማለት ነው። 44 ገብርኤልን ታመልካላችሁ ይላል። ሚካኤልን ታመልካላችሁ። ዚስ ዋት ወጣቱን ይሄ ማያውቀውን ወጣት በሐሰተኛ ፕሮፓጋንዳ ጨልፎ መውሰድ ነው። እዚህ ጋር ነው ጨዋታ። እኔ ቲክቶክ ላይ በጣም የሚደብረኝ ነገር ታውቃላችሁ፣ ከእንደዚህ አይነት ሐሰተኛ ፕሮፓጋንዳዎች እንድትርቁ ነው። የጴንጤ ሐሰተኛ ፕሮፓጋንዳ የትም አይደርስ። ለዛ ነው ቲክቶክ ላይ አርፈን የተቀመጥነው። እና ምን ይላል መሰላችሁ? ትምህርት ሲጀምር ከምን ይጀምራል? ከዚህ ቤት እንደተማርኳችሁ ሚስጥረ ሥላሴ፣ ሚስጥረ ሥጋዌ፣ ሚስጥረ ጥምቀት፣ ሚስጥረ ቁርባን፣ ሚስጥረ ትንሣኤ ሙታን ይባላሉ። እነዚህ አምስቱ አእማደ ሚስጥራት ይባላሉ። እነዚህ ናቸው ከነገረ ድህነት ጋር ከድህነት ጋር የሚገናኙ ትምህርቶች ምንድናቸው? እነዚህ ናቸው። ይኸውልህ ከማንም ጋር ማንከራከርበት ትምህርት የድህነት ትምህርት ነው። ድህነት የመዳን ጉዳይ ነው። ጨዋታ በፕሮቴስታንት የመዳን አስተምሮና የኦርቶዶክስ የመዳን አስተምሮ የተለያየ፣ በእስልምናው የመዳን አስተምሮ የተለያየ፣ አስተምሮቻችን ይለያያል። አንድ ጥያቄ ልጠይቅና ወደ ነጥባችን እንመጣና ዛሬ ሚስጥረ ቁርባንን እንማማራለን። ከዛ በፊት ግን ቀለል አድርጌ እናገራለሁ። ጴንጤዎች ማርያምን ታመልካላችሁ ይላል። ድብና አድርገህ ነው የምታመልከው። ድብና አድርገህ ኧረ እባክህ ይሄ ምን የሚሉት ኪደት ነው? ድብና አድርገህ ነው የምታመልከው። አቤት ውሸት! ደግሞ ስለ ኢየሱስ ማውራት አይችልም እኮ ምን እንደሆነ ያወራል። ከዛ እንደዛው እንደምን እኛ እናመልካለን። ምስጢረ ድህነት ምስጢረ ጌታ በኢየሱስ ስም። ኢየሱስ ብቻውን ያድናል። የሚገርም ስብከት ሰምታችኋል። የሚገርም ስብከት ነው። ስለ ጴንጤ ነው። ከጴንጤ መጽሐፍ ነው። ምዕራፍ 1 ጴንጤ፣ ምዕራፍ 2 አረ ኢየሱስ ያድናል። ከተረት ውጣና ስለ ኢየሱስ አውራ። ህይወት ኢየሱስ ነው። ለትውልድ ህይወት የሚሆነው ኢየሱስ ክርስቶስ ብቻ ነው። ስለማንም ማውራት አይደለም። ታመልካላችሁ ስለምታመልክ ነው። ስለዚህ ዞር ዞር ማድረግ ምንም አይጠቅምም። ህይወት ኢየሱስ ነው። ኢየሱስ ያድናል። ስለሱ እናውራ። ሌላ ስለ ጴንጤ ያረሳት ምን ይሰራል? ኢየሱስ ብቻውን ያድናል። ስሙ ያድናል። ታምረ ኢየሱስ የሚባል መጽሐፍ አለ። The miracles of Jesus ተአምራት የሚነገሩበት ይሄ መጽሐፍ ሌላ ዓለም የለም፣ እኛ ጋር አለ።
ክርስቶስ በሕፃንነቱ ምን ያደርግ እንደነበረ፣ ትምህርት ቤት እንዴት እንደገባ ክርስቶስ ፀሐይ ጨረር ላይ ቁጭ ይል ነበር እንደዚህ። አሁን ይሄ ያስደረግጣቸዋል ሌሎች ሰዎች ሲሰሙ። አይችልም ነው ኢየሱስ ቆይ የምትከራከረኝ እኔ የማይገባኝ። አሁን አንድ መምህር ዘበነ እንዲህ ብሎ ተናገረ፣ ፀሐይ ላይ ኢየሱስ ቁጭ አለ። ከየት ያመጣው ነው? ወንጌል ላይ አልተጻፈም፣ እንደዚህ አላለም ይልሃል። እኔ ጋር አለ መጽሐፉ፣ አንተ ከሌለ የለህም። በቃ ደህና ነህ እንዴ? እኔ ምን ላድርግ? እኔ ያለኝ አባቶቼ የሰጡኝ መጽሐፍ ታምረ ኢየሱስም ይባላል። ፀሐይ ላይ ኢየሱስ ቁጭ አለ። ከዛ እንደውም ልጆች እየወጡ እንደሱ እንቀመጣለን ብለው ወድቀው ሞቱ። ታሪክ አለን፣ ወድቀው ሞቱ። ከዛ ሰው ተሰበሰበ መጣና ያንቺ ልጅ ነው ልጆቻችን የገደለው ድንግል ማርያም ላይ ተንጫጩ። ያንቺ ልጅ እንደ ክርስቶስ ደግሞ ይቀርበኛል። ሰው እኮ አምላክ ወልድ አምላክ ሕይወታችሁን ሁሉ ይባርክላችሁ። ሩህሩህ አምላክ፣ ደግ አምላክ፣ ጥዑመ ስሙ የሚጣፍጥ ኢየሱስ ክርስቶስ። ከዛ በኋላ ድንግል ማርያም ላይ ክርስቶስ በዛ እድሜው እነዛን የሞቱትን ሰዎች ተነሱ አላቸው። እንግዲህ ሰው ስጋ ለባሽን ተጠቅሞ የሚናገር ሸንጋይ መንፈስ የተወጋ ይሁን። እውነት በክርስቶስ ወንጌል ላይ የሚጨምር ያልተጻፈውን የሚያነብ ምን አይነት መንፈስ እንደሆነ በኢየሱስ ስም። ኢየሱስ ያድናል። ኑ ወደ ብርሃን፣ ከተረት አምልጡ። ሕይወት ኢየሱስ ነው። ከሱ ውጪ ሕይወት የለም። አይገርምም? ነፃ አወጣን እኮ ከተረት። ክብር ሁሉ ለኢየሱስ። ስሙ ይንንም ከአቢኒ ጋር አቢኒ መናፍቃን በመጽሐፍ ቅዱስ ውስጥ ያለ ቃል መናገርም መጥቀስም የሚፈሩት ቃል በጣም ብዙ ነው። አንዱን እንበልዋ። እሺ ያዕቆብ መልእክት ምዕራፍ 2 ቁጥር 26 ላይ የሚገኝ ቃል ነው። ከነፍስ የተለየ ስጋ የሞተ እንደሆነ እንዲሁ ደግሞ ይላል ከሥራ የተለየ እምነት የሞተ ነው ይላል። ያዕቆብ መልእክትም በአባታቸው ሉተር ያወጣው ገለባ ይላል። ገለባ ይላል። አንተመልሰን አይደለም ሉተር ነው። ቦታ ተቀያይረናል። እውነት ለመናገር ቦታ ተቀያይረናል እኮ። በስራ መዳን ይቻላል ቢባል እንኳን የመጀመሪያው እኮ ጴንጤዎች ናቸው። አሁን አንተ ይሄንን ቪዲዮ ሰርተህ ቀጣይ እኮ ጠላና አረቄ ቤት ነው የምትገኘው። የቱ ስራ ነው ያንተ ይሄንን በኮንፊደንስ እንድትናገር የሚያደርገው? የአረቄ ቤቱ፣ የጠላው፣ የስድቡ የቱ ነው? የዘፈን በስራ እንኳን ቢባል እኮ ጴንጤ ነው ቀድሞ የሚገባው። አረቄ ቤት አታገኝም፣ ጠላ ቤት አታገኝም፣ ጭፈራ ቤት አታገኝም፣ ዘፈን ሲሰማ አታገኝም። እንደዚህ አይነት ቆሻሻ አተላ የሆነ መንደር ላይ አይገኝም ጴንጤ። በስራ እንደሆነ እኮ ይበልጣል። ነገር ግን መጽሐፍ እንዳይናገርም ክርስቶስ በሰራው ስራ የኛ ስራስ የመርገም ጨርቅ ማንም እንዳይመካ በስራ አይደለም ብሏል። እኔና አንተ ሰርተን ሼር አድርገን የምንገባ ከሆነማ ክርስቶስ እንዲሁ በከንቱ ሞተ ማለት ነው። መጽሐፍ እንደምናገረው መዳን በክርስቶስ እንጂ በስራ አይደለም። እየመረረን ቢሆን ዋጥ መጽሐፍ ነው የምናገረው። እኔ አይደለሁ መጽሐፍ ነው። ሕይወት ኢየሱስ ነው። ስሙ ይንንም ኢየሱስ ያማልዳል ብለን ስንልህ እያልን ያለነው ጸሎት ያመላልሳል አይደለም። ፍጹም ሰው ፍጹም አምላክ እንደሆነ ስለ ኃጢአታችን ነብሶ በቃ ካላስ ይላል ሰው በጣም ሲሰልቸው ማለት ነው። አንድ ነገር እዚህ ጋር ኦርቶዶክሳውያን እንድትረዱ የምፈልገው ነገር ኢየሱስ ክርስቶስ መድኃኒታችን ኢየሱስ ክርስቶስ የልጅነትን ስልጣን በደሙ ድጋሚ ሰጠን፣ ስለኛ ኃጢአት ሲል ዋጋ የከፈለልን፣ በደሙ ያዳነን፣ ከኃጢአታችን ያነጻን እና የልጅነትን ስልጣን እንደገና የሰጠን ኢየሱስ ክርስቶስ መድኃኒታችን ነው፣ አዳኛችን ነው። ይሄን እናምናለን። ነገር ግን this time ኢየሱስ ክርስቶስ ስለኛ ኃጢአት ግን ሊፈርድ ተመልሶ ይመጣል። ስለዚህ ኢየሱስ ክርስቶስ this time ፈራጅ እንጂ መጽሐፍ ቅዱስ የሚለው እርሱ እንዳለው this time አስታራቂ አይደለም። ኢየሱስ ክርስቶስ ፈራጅ ነው። ስለ እያንዳንዳችን ኃጢአት ስላደረግነው ነገር ሁሉ ጄጅ ሊያደርገን ኢየሱስ ክርስቶስ ተመልሶ ይመጣል። ተዘጋጁ። እሺ ኦርቶዶክሳውያን፣ ይሄ ለእናንተ ነው፣ ለሱ አይደለም። እሱ ደንቆሯል። አንዴ ኮፒ ሊንክ አድርጋችሁ ሚሰማ ከሆነ እስኪ ያድርሱለት። መጽሐፍ ሲናገር ወንድሙን ደንቆሮ የሚል የጋነም ፍርድ ይገባል ይላል። አንተ ደግሞ እሱን አለማንበብ ነው ይሄን የጎደው። ሲናገር ራሱ በኮንፊደንስ የኔ አባት፣ ይሄ ፖለቲካ እኮ አይደለም። የሆነ እኔ መርጫለሁ ወስኛለሁ በቃ ይሆናል የሚባል ነገር አይደለም። የተጻፈውን ነው የተጻፈውን። ከተጻፈው ማለፍ አትችልም። እንትና ፈራጅ የት አነበብክ? የት ነው ታዲያ መጽሐፍ እንዲህ የሚለው ለምንድን ነው? ዮሐንስ መልእክት ምዕራፍ 2 ቁጥር 1 ልጆች ሆይ ኃጢአት እንዳታደርጉ ይህንን እጽፍላችኋለሁ። ማንም ኃጢአት ቢያደርግ ከአብ ዘንድ ጠበቃ አለ፣ እርሱም ጻድቅ የሆነው ኢየሱስ ክርስቶስ ይላል። ዕብራውያን 7:5 ላይም እንዲሁ ይናገራል። ሮሜ 8:34 ላይም አለ፣ ሌላ ጋም አለ። ታዲያ ይሄ ሌላ መጽሐፍ ነው ወይ? አንተ እያነበብክ ያለው እስካሁን ተረት ነው።
እንዲህ የሚል ቦታ አንድም ቦታ የለም። እንጂ በርቱ፣ ጎበዝ፣ ያዝልኝ ወደፊት። ይሄ እኮ የምርጫ ቅስቀሳ እኮ አይደለም። የተጻፈውን አምኖ መዳን ነው። እንዲህ አይልም። ይሄ እኮ እንትና ደም ይሄ ዝም ብሎ በጨለማ መሄድ ብርሃን ነው። ጨለማ ነው፣ ብርሃን ነው። ኢየሱስ ይኸው ጠበቃ ይላል፣ አማላጅ ይላል። ምንም ማድረግ አትችልም። መጽሐፍ ነው የተናገረው። ይኸው እኔ ከራሴ አልጨመርኩም፣ መጽሐፍ ላይ ነው። እስቲ አንተ አምጣ። ዝም ብሎ ስሜታዊ ሆኖ መናገር ለትውልድ መፍትሄ ሊሆን አይችልም። ምንም አያመጣም። ሕይወት ኢየሱስ ነው። መጽሐፍ የምናገረውን እንቀበላለን። ያልተጻፈውን ተረት አንብበን መተን እንትን ስለሆነ እንደዚህ አይነት የምርጫ ቅስቀሳ የሚመስል ፖለቲካ ምን ይሰራል? ሕይወት ኢየሱስ ነው። ወደ ኢየሱስ ነው። ኢየሱስ አማላጅ እንደሆነ መጽሐፍ ይናገራል። ሄዳችሁ ማንበብ ብቻ ነው። መጽሐፍ ስለማታነቡ ነው እንደዚህ አይነት ሰዎች ወጥተው የፈለጉትን ሲናገሩ ሰምታችሁ ወደ ሲኦል የምትሄዱ። ወደ ኢየሱስ ነው። ሕይወት ኢየሱስ ነው። ከሱ ውጪ መንገድ የለም። አማላጃችን ኢየሱስ ክርስቶስ ነው። ሌላ አለ የሚል ከሆነ አምጣ። ከሱ ውጪ አለ ካለ አምጣ፣ እቀበላለሁ። በመጽሐፍ ካለ ስሙ የለንም። ለ1500 ዘመን የማይታወቅ ኢየሱስ ቤተክርስቲያን አትሰብክም። የማርክ ሉተር ልብ ወለድ የሆነውን ኢየሱስ ቤተክርስቲያን አትሰብክም። ይህንን ቪዲዮ በደንብ ኮፒ ሊንክ ሪፖስት እያደረጋችሁ ለብዙዎች እንዲደርስ አድርጉ። በኮሜንት እየገባችሁ እኛስ የሥላሴን አንድነትና ሶስትነት እንሰብካለን እያላችሁ ኮሜንቱን አጥለቅልቁት። የጆን ካይቭ ተረት የሆነውን ኢየሱስ ቤተክርስቲያን አትሰብክም። እኛ የምንሰብከው ኢየሱስ ቅድመ ዓለም ያለ እናት ከአብ የተወለደውን ኋላም ዓለምን ሁሉ ያድን ዘንድ ከመቤታችን ከቅድስት ድንግል ማርያም የተወለደውን ኢየሱስን እንሰብካለን። ሐዋርያት የመሰከሩለትን፣ ሐዋርያት በስሙ እስከ ዓለም ዳርቻ ያስተማሩለትን ኢየሱስን እንሰብካለን። ነቢያት አስቀድመው ትንቢት የተናገሩለትን ኢየሱስ እኛ እንሰብካለን። እኛ የሥላሴን አንድነትና ሶስትነት እንሰብካለን። ነሰብክ ሥላሴያ አባ ጊዮርጊስ ዘጋስጫ ናታኔም ነኝ። ሰላም። ተረት አምኖ ተረት እያወራ ሌሎቹን ተረት ነው የምታወሩት ማለት ግን አልከበደም? በዚህ ዕድሜ ተረት እያወራ ሌላው ተረት እያወራ ነው ማለት አይከብድም? እኛ ከሐዋርያቶች የተቀበልነውን ኢየሱስን እንሰብካለን። በ58 መንገድ ትገባለህ የሚለው ኢየሱስን ዋጋ ከፍለ አፈር ድሜ በልተህ ነው ወደ ሰማይ የምትገባው የሚለውን ኢየሱስን ወይ ለሰው የሚያዘምር ኢየሱስ፣ ወደ ሰው የሚያጸልይ ኢየሱስ። የተኛው ኢየሱስ? እኛ ካንተን የመጣውን ተረተር። አረ ተረትማ ያንተ ነው። እፈር። ተረት ያንተ ነው እንዴ? ወደ ሰው አታምጣ። እዛው ያዝ፣ ራስህን ቻል። ተረት ላል እንደጨራሽ ያንተን ብሶ ተረት ያረበ ኢየሱስ። ይኸውልህ የኔ አባት ተረት የቱ እንደሆነ ልንገር። በ59 መንገድ ይገባለሁ ብሎ ዋጋ መክፈል ነው ተረት። ኢየሱስ የሰራው ስራ ላይ ሌላውን ለመጨመር መሞከር ነው ተረት። እኔም ከኢየሱስ ጋር ሼር አድርጌ ወደ ሰማይ ገባለሁ የሚል ነው ተረት። ተረት ይሄ ነው። ወደ ሰው መጸለይ ነው ተረት። ለሰው መዘመር ነው ተረት። ለሰው መስገድ ነው ተረት። ይሄ ነው ተረት። እንትን የማያውቀውን ሐዋር ወደ ኢየሱስ ና የኔ አባት። እንደዚህ ወጣት ሆነ ተረት ስታወራ ግን አይደብርም? ና ወደ ኢየሱስ። ሕይወት ኢየሱስ ነው። ከሱ ውጪ ሕይወት የለም። ኢየሱስ በሰራው ስራ አምልጠናል። አዳኛችን ነው። ክብርም አምልኮም ውዳሴም ሁሉ ነገር ለሱ ብቻ ይገባል። ለሌላ ለማንም አንሰጥም። ይሄ ነው ትክክለኛው መንገድ። ሕይወት ኢየሱስ ነው። ወደ ኢየሱስ ና። ሌሎቹም ኑ ወደ ኢየሱስ። ኢየሱስ ሕይወት ይሰጣል። ከሱ ውጪ ሕይወት የለም። ክብር ለኢየሱስ ይሁን። ለዛሬ የነበሩ ቪዲዮዎች እነዚህ ነበሩ። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። እወዳችኋለሁ። ተባረኩ።